አንተ ልንጭጭ ግምጭጭ ብንጭጭ ወንጭጭ ልንጭጭ ኧረ በእናትሽ አታስፈራሪ ፋራ ነገር ነሽ እንዴ እኔ ቆይ አባረዋለሁ አልኩሽ እንዴ አንተ የሰውን ህመም የመረዳት ምንም አቅም የለም እየተከተልኳት እኮ ነበር እስክትወጣ ድረስ አሹ ቅድም ስላልከው ነገር በጣም አመሰግናለሁ አዴጋ መምጣትሽ ግን ጥሩ ሆናል ነገርዩ እኮ እንዳለ ሰንሰለቱ ነው ፍቅራችንንም እኮ ነው መንገድ ላይ ተታይድከው ዶክተር በጣም ተጎድቷል አውቃለሁ የኔ ቆንጆ ጥፋተኛ ነኝ በቃ አንተ ሁሉ ጊዜ ፍራት አይለቀም ማለት ነው ኩኩ ልቀቂ አሁን በጥብቅ እያፈላለጉት ነው ዳኒ ስነስራ እሺ አሁን አሹ ሄደች ይባላል እንደምንም ሩታን ፈልገን ማግኘት አለብን አለበለዚያ ትይደና አይሆንም አሹ የሆነ ነገር ማድረግ አለብን እኔ ምን አውቃለሁ ሮማኒ እየተከተልኳት እኮ ነበር እስክትወጣ ድረስ የሆነ ሳላይ ታይኒ ተሰወረች አቤት ፍጥረቷ እንዴት ያለ ነገር ነው ባክሽ አቤት ዶክተር የጤና ተመራማሪ አሁን ገና ጉር ሰራን አይ ልጃችንን አው ቶሎ መሄድ አለብን ካላገኘናት መጥፎ ነገር ሊፈጠር ይችላል ብቻ እግዚአብሔር ይጠብቃትና አሹ አውቃለሁ እኮ ሁላችሁም ለኔ ትጨነቃላችሁ ግን ደግሞ ማንንም ሰው የልቤን ስቃይ ሊረዳኛል አንቺ ምንድነው እንደዚህ የምትሯሯጭው አቤቶሽ መረሻ እንዴ ዳኒ ካንተ ጋር ምንም ወሬ የለኝም ከመንገድ ይዞር በልልኝ ካንተ ጋር ማውራት አልፈልግም ምናምን ትያለሽ እንዴ ዛሬ ነው የመጨረሻ ቀናችሁ ቤቱ የምትለቁበት የበላችሁትን ግማሽ ብር ሳትመልሱ ወዴትም ፍንክቻ አንልም ትሰማለህ ብሩን እኮ ፋብዬበት አለቀ እናንተ ግን ዛሬውኑ ቤታችንን ለቃችሁ ጦሽ ደሞ ካንተን ብሶ ታስፈራራለህ እንዴ ዱርዬ አንቺ በቃ እስካሁን አልሰለጠንሽም ማለት ነው ፋራ ነገር ነሻ መሰልጠን ማለት ማጭበርበርና ሌብነት ከሆነ ሳይሰለጠን ጠንቅር ብሎ መቅረት ይችላል እሺ ለነገሩ አቢም አንቺን የመሰለሽ ብርቱካን በይ ስነ ስርዓት ምን ታካብጃለሽ አንቺ ፋራ ነገር ነሽ እንዴ አንቺ ይወደስ ቀስቀስ አለብሽ ሞቅል አድርግልሽ የሌባ ተላላኪ አንቺ ጭራሽ እጅሽን እኔ ላይ ታነሽብኛለሽ ይኸውልሽ ትሰሚኛለሽ ሴት ስለሆንሽ ነው ዝም እምልሽ እንጂ እኔ በወንድነቴ ተደራድሬ አላቅምሽ አላበዛሽም እንዴ አንቺ እንዴት ነው የሚያደርግሽ ካሁን በኋላ እኔ ያለሁበት አካባቢ ራሱ ድርሽ እንዳትልሽ አንተ ተራ ዱርዬ ማን ነው ዱርዬ አንቺ እኔ ነኝ ወይስ አንቺ ነሽ ዱርዬ ባለፈው ፈነከትሽኝ ዝም አልኩሽ ምንድን እንዴ በጣም አላበዛሽም እንዴ ተይዟል ብለሽ አንቺ በልቤ ላይ እንደዚህ ተረማመጅበታለሽ ሰውዬ ዞር በልልኝ በእናትህ አትጩብኝ እጮብሻለሁ ገና ምን አይተሽ መጮህ ነው የሚገርምሽ እዚህ እንደ ቃሪ ያራግፍሻል አንተ ልቀቀኝ በእናትህ አንቺ በቃ ራስህን ፈልገው ሁሉም ነገር ይስተካከላልሽ እኔ እቺን አፍቅራል ከምባል ብጨልል ነው የሚሻለኝ እንዴ እየተቀጠቀጠን ሊያውም በባዶ ኪስ እኔ የምለው ዶክተር ቆይ እስቲ ነገሩን ተውና እንዴት አንተ ተመልሰህ መጣ አሁን ካናዳ ዙጲ ምናምን እያልካ ነበር ነው እንደውም አስታወስከኝ ቆይ አንተ እኔ ላንተ የነገርኩን ነገር እንዴት ነው ለሩታ የምትነግራት ምን ላድርግ ዶክተር በቃ ስትነግረኝ ደንግጬ ስለነበር አጠገቤ ቆማለች ሰማች አንተ ሰበብ አታጣም እሺ አሁንና በቃ ገባ መኪናው እስከዚያ አካባቢ ነው አሹ ለዚህ ቤት ዘበኛ ሳይሆን የሰፈሩ አለቃ ነው የሚመስለው ዱላውን ይዞ ሰፈር ለሰፈር ሲንጎራደድ ነው የሚውለው አንቺ አምነሹ እዚህ ቁጭ ታያለሽ እሱ ከነ ዳይመንድ ጋር ሰፈሩን ይበጠብጣል ፍቅር ዝም ብለሽ ማታቂውን ነገር አታውሪ አሹ የተሻለ ነው ታማኝ ሰው ነው እኔ ሲያናደደኝ ያለ ፍቃድ መውጣቱ ነው እማዬ አንቺ እኮ ቶሎ እንደምትረጋጊ ስለሚያውቅ ነው የሚቀልድብሽ አሁን እንደዚህ ያዝንሽ ይመጣና ሁለት ቃል ተናግሮ ታዝኝለታለሽ እኔ በሆን ግን ከስራ ዛሬውኑ ነበር ማባረረው ይሄ ቤት እኮ የማንም መቀለጃ መሆን የለበትም አይ ይሄም አይሆንም እኔ ቆይ አባረዋለሁ አልኩሽ እንዴ አላልኩም እንደሱ አይነት ሰው አላገኘም እኔ ገረመኝ ሮማን ተከትላ መውጣቷ አለ ቆይ ይምጣት ሁለቱንም ቁጭ አድርጌ በደንብ ነው የምነግራችሁ አንቺ አሁን ችግር ቦታው ግን በጣም ነው የሚያምረው ቆይ ለምን ቀጣይ አመት እንደውም በዓላትም ምናምን ዘና ከበረ አዎ ቦታው በጣም ያምራል እንዴ ሩታ እዚህ ለብቻሽ ምን እየሰራሽ ነው ደሞ ፊትስ የጦር ሜዳ መስሏል ምን ነው ችግር አለ ይኸውልህ ኪንጎ እኔ ካንተ ጋር የምቀልድበትና የምጫወትበት ጊዜ ላይ አይደለሁም ለራሴ የህይወቴ ጭንቀትና የህይወቴ ትልቅ ነገር እያሳሰበኝ ነው እሺ ካንተ ጋር የማሹፍበት ጊዜ ላይ አይደለሁም አንተ ደግሞ መተዚህ አታሹፍብኝ አላላሹፍኩም ሴሊስ ታኩር ቆንጆ ትሆናለች ይባላል አንቺ ግን እንዳውሎ ነፋስ ሆነሻል ምን ነው
የጣላሽ ሰው አለ እንዴ? ቆይ ደግሞ ከሷ ጋር ምን ይሰራል? ከኔ ጋር ተጣልቶ የመጣው ከሷ ጋር እንደዚህ ለመሳሳቅ ነው? ለነገሩ ድሮም ወንድ ልጅ ወንድ ነው አይታመነው። ማረገውን አሳያለሁ። ቆይ ጠብቀኝ። ይኸውልህ ኪንጎ፣ አንተ የሰውን ህመም የመረዳት ምንም አቅም የለም። ሁሉም ነገር ላንተ ጨዋታ ነው። አሁን የሚሄድበት ቦታ አለ፣ መንገዱን ልቀቅልኝ። ላንተ ደግሞ የምነግርበት ምንም ምክንያት የለኝም። እንዴ ሩታ፣ እንደዛ አትሁን። እኔ እኮ መጥፎ ነገር አስቤ አይደለም። ቆይ ደግሞ እንደዚህ መሆን እኮ አስፈላጊ አይደለም። ህይወት አጭር ናት። ዘና ፈታ ማለት ነው ያለበስስ። ደግሞ ልትሄጂ ነው? የፈለኩበት ነው የምሄደው። ሩታ እሺ፣ ሳቅ እንዳይለይሽ። እንደዚህ ስትሆኝ በጣም ነው የምትጨንቂ። ልቀቀኝ ዳኒ። ምን እያደረክ ነው? አንተ ምን እያደረክ ነው? ለምን ትሰጥ? አንተ ወንጀለኛ። ቆይ የኔ አልበቃ ብሎ ደግሞ ሰው ጋር መጣ። እንኳን መጣብኝ። እቺን ሚስትህን ቅጣት እንጂ ምንድነው ሰው ላይ እጅ ማንሳት ምናምን ጀመረች እንዴ? ኧረ እባክህ ጀመረ። ትሰማኛለህ? ይኸውልህ ገንዘባችን ሳንመልስ ሁለተኛ ህይወታችን ስለመጣሽ ሰምተኛል። ምንም ብር የለም። ውጡ አልኩኝ፣ ውጡ ነው። እሺ ምንድነው እናንተ እዚህ ጋር? ማን ነው የሚነካሽ? ሄሉዬ ምን እየተካሄደ ነው እዚህ ጋር? ሄሉዬ ደህና ነሽ አይደል? ይሄ ክፉ ምን አደረገሽ? ከሄድ የተሰበሰባችሁት ደግሞ አንተ ደግሞ ከየት የመጣ ዘበኛ ነህ? ዞር በል ከመንገዳችን። አሁን እንዲህ ነችና አሃ አንተ ልንጭጭ ግምጭጭ ብንጭጭ ውንጭጭ ልንጭጭ እቴን ነክተህ ሳታውቅ በቃ ጭራሽ ዘበኛ ትለኛለህ? ልቀቀኝ ወደዛ እባክህ። ነብያለሁ ሁላችሁንም አሳያችኋለሁ። እሺ ቀናችሁን ጠብቁ። አቤት እቱ የኛ ጃኪ ጃን ስማ፣ እኔ አንተን ዛቻ ምፈራ አይደለም። እሺ ያሹ ቀብራራው እንቆራጥጣለሁ። ሄሉዬ ደህና ነሽ አይደል? ምንም አላደረገሽ? ደህና ነኝ። አቢ ግን እንዴት ተመለሰ? ስራ እኮ ነገ ተባለ እዛ ነው። አይዞሽ አይዞሽ፣ አዎ አይዞሽ። ይሄንን ወረደ ልክ ልኩን እናሳየዋለን። ወገን የላቸውም ዘመድ የላቸውም ብሎ ነው እንደዚህ አይደለም። ገና ሳምንት ይቀራቸዋል። ግን ለለሊ መናገር የፈለግሽው ነገር ለኔ መናገር ትችያለሽ። አሁን እኮ ቤተሰብ ሆነናል አይደል? የልብሽን መናገር ትችያለሽ። አደይ፣ አንቺ በጣም ጥሩ ልጅ ነሽ። በጣም ነው የምወድሽ። ግን ደግሞ አንዳንድ ነገሮች ለሰው የማይነገሩ ነገሮች አሉ። ይኸውልሽ አንዳንድ ጊዜ ህይወት በቃላት የማትገልጹን ከባድ ነገሮችን ታመጣብሻለች። እያንዳንዱ ቀን ጨለማ እየሆነብኝ ነው። ለምን እንደምኖር ራሱ ግራ ገብቶኛል። ሩታዬ፣ ህይወት እኮ ሁሌ ማልጋ ባልጋ አትሆንም። ብዙ ስቃይና ፈተና አለባት። ዋናው ነገር ደግሞ ሁሉንም ስቃይ አልፈሽ ጸንተሽ መቆም ነው። አንቺ ደግሞ ገና ወጣት ልጅ ነሽ። ብዙ ነገር ይጠበቅብሻል። ስለዚህ መጠንከር አለብሽ። ምንም ቢፈጠር ደግሞ እኔ ከጎንሽ ነኝ። እሺ? አውቃለሁ አደይ፣ ግን ደግሞ ውስጥ ያለው ህመም በጣም ከባድ ነው። ንብረታችሁንም ከነካለኛ ነገሩ አንቆራጥጬ ነው የምለቀው። ሄሉዬ ለምን አብረሽን አትሄጂ? አይ ሮሚ፣ ዛሬ ሳይሆን አሁንማ በስመጪም ቤቱ ተበጥብጧል። እንደው የሰላሙ ጊዜ ነው እንጂ መምጣት። እሻሹ በቃ ሮሚኛም ወደ ቤት እንሂድ። እናንተም ሂዱ፣ ሌላ ቀን እንገናኛለን። እሺ ይኸውልሽ፣ ይሄንን ወመኔ ግን ጠንቀቅ እያልሽ። አዎ እቺ ቤዛና ይሄ ልጅ የሚሰሩት ስራ እንዳይመስልሽ፣ ሴጣንን ያስነቃል። ጠንቀቅ እያልሽ ተረጋጊና የተፈጠረው ነገር ነው። ማነው ልብሽን ያሳመመሽ? ምንድነው? እስኪ ንገሪ። አይ አደይ ይቅርብሽ፣ ምንም አያደርግልሽ። ስንት ነገር ተነጋግረንማ የተፈጠረውን ሳትነግሪኝ ነቅነቅ የለም። እሺ ሩታ፣ እዚህ ነሽ እንዴ? ቅድም ባወራሽ ነገር እኮ በጣም ተደናግጬ ነበር። አደይ ጋር መምጣትሽ ግን ጥሩ ሆናል። ታውቂያለሽ፣ ቅድም በተናገርሽኝ ነገር ልቤ ጥፍት ብሎ ነበር። እንኳን መጣሽ። አሁን በጣም ደህና ነኝ ዴቪ፣ አትጨነቅ እሺ። እዚህ እኮ አደይን ላናግራት መጥቼ ነው። አሁን ግን ወደ ቤት መሄድ አለብኝ። ማሚ በጣም ትጨነቃለች። ሮማንና ሹም መንገድ ላይ እየፈለጉኝ ነበር። ሄጄ ላረጋጋቸው። በቃ ሩታዬ፣ ሌላ ጊዜ በሰፊው እናወራለን። ደግሞ የተነጋገርነውን ነገር እንዳትረሽ። ተስፋ መቁረጥ የሚባል ነገር የለም። እኔም ዴቭም ሁላችንም እንወድሻለን። እሺ ቤኪ፣ አየሩን አየው እንዴት ደስ እንደሚል።
ከተማ ውስጥ ያለው ጫጫታና ውካታ ሁሉ ከአእምሮ ይጠፋ። እኔ ቆንጆ እዚህ ድረስ እኮ የመጣ ነው ብቻችንን ለመደሰት ነው። ደግሞ ዛሬ ቀንሽ ነው፣ እንደፈለግሽ ታጂ መዋል ትችላለሽ። እኔ ትእዛዝ አላልኩም ቤኪ፣ ፍላጎቴን ካወክልኝ ብቻ በቂ ነው። በትዳር ውስጥ መደማመጥና አንዱ ያንዱን ደስታ ካስቀደመ ከምንም ነገር በላይ ነው። እና እኔ ኩሩ ባልሽ ሁሉ ነገር አዘጋጅቼዋለሁ። ደግሞ ከኔ ጋር ላይ ሴት መቼም ልታዘናችል። እሱንማ እያየሁት ነው ቤኪ። ግን ቤኪ ቤታችን እኔ ስለ ኩኩሻ ስንት ነገር አወራለሁ፣ አንተ በመስኮት ውጭ እንታያለህ። አሬ ከፋኛል ዶክተር ዳይመንድ። አንተ ዝም ብለህ ትለፈልፋለህ። በዙሪያ ያሉ ሰዎች እንኳን ምን እንደሆነ አታይም። እኔ እኮ አሁን ያሳስበኝ የራሴ ህይወት አይደለም የዛች ልጅ ህይወት ነው ያሳስበኝ። እሱማ ግልጽ እኮ ነው ዶክተር። ሩታ ያንተ አፍቃሪ ልጅ፣ አንተ ደግሞ የአደይ ነገርዬው እኮ እንዳለ ሰንሰለቱ ነው። አደይ ደግሞ ያው በቅርቡ ማግባቱ አይቀርም። አውቃለሁ፣ ይሄንንማ በደንብ አውቃለሁ። አደይ በፍጹም እኔ ልትሆን አትችልም። ተጎዳሽ። ሩታ እኮ ህይወቷን ለአንተ ስትል ልታጣ ነበር። ለሷ አንተን ማግኘት አንተን ማውራት ከበቂ በላይ ነው። አንዳንዴ አንተ ለአደይ የምትታመመውን ህመም ሩታም እየታመመችው መሆኑን ማሰብ አለበት። አንተም ስለማም እየተረዳህ ነው። አባቴ በፊት ምን ይል ነበር መሰለህ? እስቲ እንስማው። ሙሩ አባት ምን አሉ? የዶክተር ልጅ እመምን ራስ ላይ ደርሶ ካላየኸው የሰውን መረዳት በጣም ከባድ ነው ይለኝ ነበር። አቤት እኔ ቆንጆ እንዴ አታውሪኝም? አኩርፍኛል ማለት ነው? ይኸውልሽ ቅድም እኮ አስቸኳይ ስራ ስለነበረብኝ እኮ ጥዬሽ ሄድኩት። በጣም ይቅርታ፣ አታኩርፊኝ በእናትሽ። አቤ አንተ እኮ ትተኸኝ ስትሄድ እኔም ብቻ አይደለም ትተኸኝ ሄድከው፣ ፍቅራችንንም እኮ ነው መንገድ ላይ ትተኸኝ ሄድከው። ቆይ ሁሉ ጊዜ ስራ ትላለህ፣ እኔ ግን ሁለተኛ ነኝ አይደል በአንተ ህይወት ውስጥ? ሂሩ ነገሩን ቆይ ለምን ታጋኘዋለሽ እንዴ? እኔ እኮ እየለፋ ያለሁት እኮ ይሄን አንቺን ህይወት ለመቀየር እንጂ እኮ አልባሌ ነገር ልሰራ እኮ አይደለም እዛ የምሄደው። ቆይ ያ ዳኒ የአጭበርባሪ ልጅ መጥቶ ገንዘባችንን ሲበላን ዝም ብዬ ማየት ነበረብኝ? ዳኒንማ የገጠሩ እንደሚያሹ መጥቶ እኮ ልኩን አሳየው። ግን አንተ በየቦታው በየመንገዱ ትተኸኝ ሄድክ። ምን እሺ ነው ደግሞ ጭር ያለ ቦታ ብቻሽን ቁጭ ያልሽው? ደግሞ ፊትሽ ላይ ምንም ሰላም አይታይም። ዳይመንድ፣ እኔ ሰላም የምሆንበት ምንም ምክንያት የለኝም። ዶክተርን አገኘከው? አብረን ነበርን ከዶክተር ጋር። ዶክተር በጣም ተጎድቷል። ምንም ሰላም አይደለም። በቃ መሸሽ ነው የሚፈልገው። መሸሽ? ከኔ መራቅ ይፈልጋል? እኔ እኮ እሱም ብዬ ነው የምኖረው። ግን እሱ ለምንድን ነው ከኔ መራቅ የፈለገው? ይኸውልሽ አኪራይ፣ ዶክተር አንቺን መጉዳት ፈልጎ አይደለም። ዶክተር በዚህ ሰዓት ልቡ በጣም ተጎድቷል። በዛ ላይ ከዚህ ለመሸሽ በማሰቡ ጎዷት እያለ ሲጨነቅ ነበር። እኔ እኮ ነው መጋራት ፈልጋለሁ፣ እሱ ግን በሩን ይዘጋብኛል። ይኸውልሽ እያለቀስሽ ነው እንዴ? እባክሽ አታልቅሽ። ይኸውልሽ ከምታለቅሽ ብትቀጭኝ ይሻለኛል። ቅድም ደግሞ ስለተናገርኩሽ ስላስከፎሽ በጣም ይቅርታ። ይኸውልሽ እኔ አንቺን በፍጹም ዝቅ አድርገሽ አስቤ አላውቅም። እባክሽ ይቅር በይኝ፣ ፈገግ በይልኝ። አቤ ልቀቀኝ። አንተ እኮ ልቤን ሰብረዋል። እዚህ ከተማ ውስጥ ማንም ሰው የለኝም ብዬ አንተን ስደገፍ፣ አንተ ግን በቃላቶች ልቤን ሰብረዋል። ይቅርታ ምንም ሊለውጥ አይችልም። አውቃለሁ የኔ ቆንጆ ጥፋተኛ ነኝ። ይኸውልሽ ግን አንቺን ከነፍሴ በላይ አስበልጬ ነው የምወድሽ የኔ ቆንጆ። ከገጠር ጀምሮ እኮ እጅ ላይ ተያይዘን ያደግነው። እባክሽ ያን የድሮ ፍቅራችንን አስበሽ ይቅር በይኝ። ይኸውልሽ እኔ እዚህ ከተማ ውስጥ ገንዘብ፣ ስልጣኔ ምናምን ሀብት ቢኖረኝም ግን ያላንቺ እኮ ሁሉም ነገር ባዶ ነው። እባክሽ አታኩርፊ። አንተ ሁልጊዜ እዚህ ምን ታደርጊያለሽ? ገጀራው የት ሄዶ ነው? ካሁን በኋላ ገጀራው እዛ ይመጣል እንዴ? ቆይ አልገባኝም። ወደ ሐዋሳ ሄዷል ማለት? ወደ ሐዋሳ አመለጠ? አዎ ይኸውልህ፣ ይህን ቦታ ማንም ሊጠረጥረው ስለማይችል የገጀራው መደበቂያ እኛ እንጠቀምበታለን ማለት ነው። ቤዛ፣ ያ ላሚ ቦራ የአብዛኛው ፍቅር የተመሰረተው በገንዘብና በጥቅማ ጥቅም ላይ ነው። ይህን አንቺ ፍቅር ግን የጸናና በእምነት ላይ የተመሰረተ ፍቅር ነው ያለን። ወደፊት የሚኖረን ትዳር ደግሞ የጸና ነው የሚሆነው። ደግሞ ታማኝ ነው መሆንልሽ። እሺ አውቃለሁ የኔ ውድ። ቅድም ስልክ ሲደወልልህ ያላጠናቀቀው ስራ እንዳለ ሲነገር ልረዳ ይገባ ነበረ። ለሁለታችንም ህይወት ስትል እኮ ነው የምትለፈው። ከዚህ በኋላ የስራ ሰዓትን አልሻማብም። አሁንም ቢሆን ያልጨረስከው ስራ ካለ ሂድና ጨርስ። እውነትሽን ነው ሄሉዬ። አሁን እኮ ያካሶ የሚባለው ሰውዬ እኮ ደውሎልኝ ነበር እና የቤቱን ጉዳይ ደግሞ ዛሬ ካልጨረስኩት በጣም ብዙ ጣጣ ነው የሚያመጣብኝ። አንቺን ደግሞ ብቻሽን ትቼ መሄድ በጣም ፈርቼ ነበር። አንቺ ግን ሂድ ካልሽኝ በጣም ደስ እያለኝ ነው የሚሄደው። ውስጤ የማይፈራም። በቃ ሂድ የኔ ውድ። እኔ እዚህ ቤት ውስጥ በሰላም ጠብቃለሁ። አንተን ስራህን በሰላምና በንጽህና ስራ። እሺ
እኔም ቢሆን አለቀም። ንገረኝ፣ የት ነው ያለችው ቅምጥል? ኩኩሻ እንዴ ኩኩሻ ምን እያደረግሽ ነው? ከዚህ ከማይረባ ጋር ምን ትሰሪያለሽ? እኔ እኮ የቆየሁትኝ ሰፈር ውስጥ ጉዳይ ስለነበረኝ ነው። ለቃቂው ጭራሽ ጓደኛ ስታገለኝ እንደመቆጣት እኔን ማይረባ ሰው ትኛለሽ? ኪንጎ አንተ ዝም በል እሺ። ካንተ ጋር ማውራው ምንም አይነት ነገር የለኝም። ሲቀጥል ኩኩሻ በጣም ምርጥ ጓደኛና እህቴ ነች። እሺ ገና ለገና ሰበብ ፈልጋ ከሌላ ሴት ጋር ትሄድ ስትይ ቆይም አልፈልግሽ። ምን ለማለት እንደፈለኩ በደንብ ገብቷል። አታስመስል። አንተ ልጅቷ ምን አርጋት ነው? ኩኩሻ እኔ ምን ማልኳን ነገር የለም። ስለማን እንደምታወራ ራሱ አላውቅም። አረ ምንም ሳታረጋት ነው እንደዚህ ሆነችው? በጣም ይሰለቻችሁኝስ። ምንም ዝም በይ በቃ። እንዴ አንተም ላይ ያለ በቃ ጨለልክ ማለት ነው ዳይመንድ? ምን እሺ ነው አስተያየት? ቆይ እስቲ ስለ ራስሽ ንገሪኝ። ስለ እኔ ምን ማለት ፎንቃ ምናምን አራምድሽ ታውቂያለሽ? አይ ዳይመንድ ምሬን እኮ ነው። ዳኒ ስማኝ፣ አሁን ካለንበት ችግር ውስጥ የምንወጣበት አዲስ ነገር እጅ ላይ ገብቷል። ቀድሜ እንደሰማው ከሆነ አቤ አሜሪካ እያለ በትልቅ የጥቅም ግጭት ውስጥ የገቡ ጠላቶች አሉት። እነሱ ደግሞ አሁን እዚህ ሀገር የት እንዳለ አያውቁም። አሁን በጥብቅ እያፈላለጉት ነው። ምን ንፋሱ ራሱ ልብን ያሳርፋል ቤኪ። እና ደግሞ ትናንትና ያሳለፍነው የራት ምሽት ሳስበው በጣም ደስ ይለኛል። አንቺ አሰሚኝም እንጂ ኮሌም ነው የምነግርሽ። አንቺን ደስ ይበልሽ እንጂ ዓለም ላይ ያሉ ምርጥ ቦታዎች ሁሉ አዘጋጅልሻለሁ። ደግሞ የጫጉራችን የመጀመሪያ ጊዜ ለኔና አውቃለሁ ቤኪ። ግን ደግሞ ይሄን ሰሞን በጣም እየጨነቀኝ ነው። የሆነ ሰው እየተከታተለን ያለ ይመስለኛል። ዞር ስል ደግሞ ማንም የለም። ግን ደግሞ ስሜቱ ከውስጥ ጨርሶ ሊጠፋ አልቻለም። ለሊ የሰርግ ድካም ነው የሚሆነው። አታይም? እዚህ መናፈሻ ውስጥ እኔና አንቺ ብቻ ነን ያለነው። ስሚ ሁሉም ነገር ተይና ይሄን ውብ ተፈጥሮ እያይሽ ተደመሚ አይሻል? ደስ ይበላችሁ፣ እርስ በርስ ተሳሳቁ። እናቴ ቤት ውስጥ በንዴት እየተቃጠለች እናንተ እዚህ በሰው ብር ትቀብጣላችሁ አይደል? ለሊ አንቺ የሰራሽውን ተንኮል መቼም አረሰው። ጫጉላ ሽርሽርሽን ወደ ሲኦል ቀይረዋል። ቤኪ እዛ ዛፍ ጋር ይሁን ቅድም ዳኒ ስታንቀጠቅጠው ምን ትዝ እንዳለኝ ታውቃለህ? ምን ትዝ አለሽ? ያኔ እኮ የቄያችን የዛፍ ጠባቂ ነበርክ። ሁሉንም ነበር የምታንቀጠቅጣቸው። አይ ሮማኔ እስኪ አታስቂኝ። ይኸውልሽ ያለብሽን ችግር እኮ እረዳለሁ። ሁሉም ነገር በጣም ከባድ ሆኖብሻል። ግን ደግሞ በዚህ ልክ ራስሽን መጉዳት የለብሽም። አውሩታይ ነን ወደ ቤታችን እንሂድ። አያሹ እኔ የሆነ ቦታ መሄድ አለብኝ። እናንተ አትጨነቁ እሺ? በቃ ሂዱ ይሻላል ሩታይ። አዋሹ እመለሳለሁ ካልሽማ ይሁን ሩታይ። ይኸውልሽ ግን አንድ ነገር ራስሽ ጋር የምታደርጊ ከሆነ አይ እንደዛ አላደርግም አሹ። የሚጸጽትሽንና ክብርሽን የሚነካ ነገር እንዳታደርግ እሺ ሩታዬ። ደግሞ እትዬ ከቤት ድጋሚ ራሷ ላይ ሌላ ነገር እንዳታደርግ። አዎ እንዴ ከዚህ በኋላ እናንተም ቢሆን በደንብ ተከታተሏት። ከአጠገቧ መራቅ የለባችሁም። ልክ ነሽ አይደል? ቆይ የነገረችሽ ነገር አለ? ኧረ ምንም አልነገረችኝም። ሩታ እኮ ለሌሊ ነው እንጂ ለእኔ ግልጹን አታውራኝ። የሆነ እንግዳ ነገር እንዳለ ይሰማኛል። ልክ ነው። እኔም እንደዛ ጠርጥሬያለሁ። ምንም አይጠቅምም እና በቃ ሁለታችንም እኩል እንግባ። ናሹ አቤ መጣ እንዴ? ቆይ እንዴት በዚህ ፍጥነት? ዳኒ እዚህ ደግሞ ዳኒ ምን እያደረክ ነው? ጫዋለሁ ካልሽ እገልሻለሁ። ዳኒ ስነ ስርዓት ወዲ ሰራተኛዋ አደይ 258 ያደርጓል ውዶችዬ። እንግዲህ ሄሉ በቤዛና በዳኒ ታግታለች። ሩታና ማለቴ ሩታ እንግዲህ ከችግር ውስጥ ወጣለች ወይም ደግሞ ድናለች ማለት ነው። ዶክተር እንግዲህ ወደ ካናዳ መሄዱን ሰርዞታል ውዶችዬ። እንግዲህ ባቡሬና ሊልዬ አደጋ ውስጥ ናቸው ውዶችዬ። ቪዲዮን እስከ መጨረሻው እዩት።
ቅምጥልና ኪንጎ እንግዲህ ተጣልተዋል ውዶችዬ። እስከ መጨረሻው ዩት ቪዲዮን። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምልት ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ድራማው የሚያቆመው የነበረው ሩታ ከቤት ወጣ እንግዲህ በራሷ ላይ አደጋ ልታደርስ ስትሮጥ፣ እንዲሁም ደግሞ ኪንጎና ማለቴ አሹና ሮሚ ተከትሏት እየሮጡ ነበር የሚያቆመው ማለት ነው። እንግዲህ አሹና ሮሚ ሩጠው ተሸንፈው መንገድ ላይ ተሸውዳ የሆነ ቦታ ተደብቃ አምልጣቸዋለች። ከዛም እንግዲህ እነሱም መንገድ ላይ ሲደርሱ እንግዲህ ቆመው ዝም ብለዋል ማለት ነው። ሲፈልጓት ሲያጧት ጊዜ ከአይናቸው ስትሰወር ጊዜ እንግዲህ ቆመው ዝም ብለው ነበረ ማለት ነው ውዶችዬ። እንግዲህ ባለፈው ክፍል አበበ እንግዲህ ሄሉን መንገድ ላይ ከተረዳሽኝ ተረጅኝ፣ ካልተረዳሽኝ ደግሞ የራስሽ ጉዳይ ብሏት እንግዲህ ወደ ስራው ሂዶ ነበር ትቷት። እንግዲህ መንገድ ላይ ዳኒ አግኝቶ እያስፈራራት እጇን ይዞ ልቀቀኝ አትልቀቀኝ እየተባባሉ እንዳሉ እንግዲህ አሹና ሮማን እንዲሁም ደግሞ አቤ ደርሰው አስለቅቀዋታል። እንግዲህ አበበን ለጥፊ ስለመታቸው ሄሉ በዛ ተናዶ እንዲሁም ደግሞ አሹ ድጋሜ ከእህቴ ላይ ትደርስባትና ወዮለ በማለት እንግዲህ አስፈራርቷል ማለት ነው ውዶችዬ። አሹና ሮማን እንግዲህ እነሱ ሄሉና አበበን ቸው ካሉ በኋላ ቀጥታ ወደ ቤት እየተመለሱ ነበረ ማለት ነው ውዶችዬ። እንግዲህ ትዬ ለምንድን ነው አሹና ሮማን የት ሄደው ነው? ምንስ ሁናቸው ነው ሁሌም ቤቱን ጥለው የሚሄዱ? ማለት እንግዲህ እየተቆጣች ነበረ ማለት ነው ውዶችዬ። እንግዲህ ፍቅር ቁጭ ብላ አብራሷም ስታጣቁስ ነበረ። ነገር ግን ያው እትዬ ያው ብዙም የፍቅርን ነገር ስለማትሰማ ምን አገባሽ ሂጂ አንቺ አሁን ወደ ቤትሽ በማለት እንግዲህ ወደ ቤት እንድትዳድርጋለች ማለት ነው። እንግዲህ ሩታ አሹና ሮማን ከተደበቀቻቸው በኋላ በስተመጨረሻ ያው ጫንቋት አሁን እነሱ እኔን ብለው እንደዚህ እየሆኑ እኔ ደግሞ ለምንድን ነው እንደዚህ የሚሆን በማለት እንግዲህ ራሷን አስባ አሰላስላ ወደነ ሊልዬ ቤት ሄዳለች። ወደ ሊልዬ ቤት ሄዳ ሊልዬ ተመልሳለች ወይ ምናልባት ከጫጉላ ሽርሽ ተመልሳ ከሆነ ማማክራ ነገር ነበረኝ በማለት እንግዲህ ለአደይ ነግራታለች። ያገኘች አደይ ነው። አደይ ደግሞ በፍጹም እሷ አልተመለሰችም፣ ገና 1 ሳምንት ይቀራታል። ነገር ግን ለእሷ ንግሪ ያሰብሽውን ለእኔ ንገሪኝና ችግር የለውም አማክርሻለሁ፣ እኔን እንደ እህትሽ እየኝ ምናምን በማለት እንግዲህ ፈታ አድርጋ ነግራታለች። ነገር ግን ሩታ ልትናገር አልቻለችም። በስተመጨረሻም እንግዲህ አደይ አቅፋ ካበረታታቻትና ካጽናናቻት በኋላ እባክሽን ንገሪኝ፣ በቃ ለእኔ ምን ማትደብቂኝ በማለት እንግዲህ ስትላት ልትነግራት ስትል እንግዲህ አጋጣሚ ዴቭ መጥቷል ማለት ነው። ዴቭ መጥቶ እንግዲህ ያው ሩታም እንደገና ሀሳቧን ቀይራ በቃሽ አደይ አንቺንም ሁላችሁንም ወዳችኋለሁ እና እኔ ልሂድ በቃ አሹና ሮማንን እየፈለጉ ስለሆነ እነሱን ሄጄ አለው ልበላቸው ማለት እንግዲህ ነግራቸዋለኝ ማለት ነው። እንግዲህ አደይም በቃ እኛም ዴቭም ሁላችንም እንወድሻለን፣ አይዞሽ በራስሽ ላይ ምንም ነገር አይነት ነገር እንዳታደርጊ በማለት እንግዲህ አበረታታ ሰዳታለች። እንግዲህ አደይና ዴቭም አብረው ቁጭ ብለው እሷን ከሸኙ በኋላ ያው እንግዲህ ስለ ፍቅራቸው ማዳን ነገር ሲያወሩ ነበር ማለት ነው። እንዲሁም ደግሞ ስለ ሩታ ሰው እንደሚያስፈልጋትና ከጎኗ ሊሆኑ እንደሚችሉ እንግዲህ ሲያወሩ ነበር ማለት ነው ውዶችዬ። እንግዲህ አቤ በስተመጨረሻ ከቤት ሄሉን ይዟት ሄዶ እንግዲህ ይቅርታ ቢጠይቃትም እሺ ልትል አልቻለችም። አኮርፋት ዝም ብላለች ማለት ነው። አኮርፋት ዝም ስላለች እባክሽን ለምንድን ነው እንደዚህ የምትሆኝ? ሁሌ የምታኮርፊ ለምንድን ነው በማለት እንግዲህ ታቷት በቃ የራስሽ ጉዳይ በማለት እንግዲህ አቤ እንዲያብሎ ጥሏት ከሄደ በኋላ እሷ ደግሞ ብድግ ብላ መኝታ ቤት ገብታ ቁጭ ብላ እያለቀሰች ነበረ። ተመልሶ እንግዲህ ጨንቆት ወደ ውስጥ ወደ ክላስ ሲገባ እንግዲህ እያለቀሰች ሲያገኛት ይቅርታ አስከፍቸሽ ነው በጣም ይቅርታ በማለት እንግዲህ ይቅርታ አስጠይቃት። እሷም እንደገና አይ እኔም አልተረዳውህም፣ አንተ ስራ ለቤታችን ብለህ እየለፋህ እኔ ደግሞ አልተረዳውህም እና እኔም በጣም ይቅርታ ማለት እንግዲህ ይቅርታ ተባብለው እንባዋን አባብሶ እንግዲህ ይቅርታ ጠይቋታል ማለት ነው። እሷም ይቅርታ ጠይቀው በቃ አሁን ሄድ ስራ ጋር መሄድ ትችላለህ ማለት እንግዲህ ቤት ቷት እንዲሄድ አድርጋለች ማለት ነው። ወደ አቤ ወደ ስራው ሲመለስ እንግዲህ ቤዛና ዳኒ ተገናኝተው ነበረ። እንግዲህ ሄሉ በጥፊ እንደመታችውና ሁሉ ነገር እንትን እንዳለችው ለቤዛ ነግሯታል። ሲነግራት ደግሞ እንግዲህ አቤን ለጠላቶቹ አሳልፈን እንስጠው፣ ከዛ በኋላ እኛ ከጠላቶቹ ብር እንቀበላለን፣ ከዛም አቤ የሚፈልገው ብርም
ማንም አይጠይቀንም በማለት እንግዲህ ይህን አቅደዋል ማለት ነው ውዶችዬ። እንግዲህ አሹና ሮማን ወደ ቤት ተመልሰዋል። ወደ ቤት ተመልሰው እንግዲህ አንቺ ግቢ አንተ ግባ እንግዲህ ትየን የምንድልላት ነው አንቺ ቅደም አንተ ቅደም እየተባባሉ መንገድ ላይ ሲባባሉ ነበረ ማለት ነው ውዶችዬ በር ላይ። እንግዲህ ቀጣይ ክፍል ማንኛው ገብቶ ትዬ ምን ትላለች የሚለውን አብረን እናያለን ውዶችዬ። እንግዲህ ዶክተርና ዲያመንድ ተገናኝተው ነበረ። አጋጣሚ ዲያመንድና ዲያመንድና ኩኩሻ ተጣልተው ዶክተር አሻግሮ አይቶ እንግዲህ ገላግሏቸዋል። እንግዲህ እንዳያቸዋቸው ዲያመንድና ኩኩሻ ይዋደዳሉ፣ ይፋቀራሉ። ነገር ግን የሆነ የሚያታኩር ነገር አላቸውና ሲጣሉ ደግሞ ቅጥ የላቸውም እና ተጣልተው በጥፊ ስትመተው እሱ ደግሞ ሲታገሳት በስተመጨረሻ እንግዲህ ዶክተር ደርሶ እንግዲህ አድኗቸዋል ገላግሏቸዋል ማለት ነው። እንግዲህ ዶክተር በጣም ጨንቆታል። ሩታን መጉዳትም አልፈለገም። እሺ ብሎ ፍቅሯን መቀበልም ጨንቆታል። ስለማይወዳት ስለማያፈቅራት ከብዶታል። ውዶችዬ በጣም ተጨንቆ ይገኛል ማለት ነው። ዲያመንድም እንግዲህ አይዞህ እያለው ከጎኑ ሆኖ ይገኛል ማለት ነው። ዲያመንድም ደግሞ አንዱ አፍቃሪ ስለሆነ እንግዲህ የፍቅርን ነገር ተያይዘውታል ማለት ነው ውዶችዬ። እንግዲህ እስኪ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን ውዶችዬ። እንግዲህ ዶክተሩ ወደ ካናዳ የመሄዱን ነገር የከነሰለው ይመስላል ማለት ነው ውዶችዬ። እንግዲህ እስኪ ሩታ ድጋሜ እንግዲህ ዶክተሩን ታገኘዋለች ወይስ ከሱ ትርቃለች የሚለውን ቀጣይ ክፍል እናያለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በስተመጨረሻ ኪንጎና ቅምጥል ተጣልተዋል ማለት ነው። ምክንያቱም ኪንጎ አጋጣሚ ሩታን መንገድ ላይ አግኝቷት ምን ሆነሽ ነው ሩታ ምናምን በማለት እንግዲህ እየጠየቃት ነበረ። ቁጭ ብላ ተክታ ስላገኛት ከዛም እንደሱ እያለች ጠይቃት እሷ አሻግራ ስትመለከት ነበረ። አሻግራ ስትመለከት ከቆየች በኋላ ለካ ወደ ሌላ ሴት ሄደ ነው እኔ ጋ መደወልም ምን ማለት የሚያቆምከው ስልክ ስደውል የምመታነሰው በማለት እንግዲህ ራሷን በራሷ አኩርፋ እንግዲህ ተመልሳ መታ ኮኩሻ ምን ሆነ ነው አንተ ቅምጥልሳ እያለ ብላ ስጠይቀውን ያላቅም በማለት ሲመልስላት ኮኩሻ እንግዲህ ኪንጎ ስትጋጠመው ቅምጥል ደግሞ አሻግራ አይታ ታየው እሱን በማለት እንግዲህ ተናግራለች ማለት ነው። ከዛ እንግዲህ ኪንጎ ለምን እንደሱ ያለሽ ለምንስ እንደሱ ያለሽ እኔ ምን አድርጌ ነው ማለት ሲጠይቃት የራሱ ጉዳይ በማለት እንግዲህ መልሳለታለች። ከዛ እንግዲህ ኮኩሻም ለምንድን ነው ምናምን እያለ ስታጣር እንትን ስትለው እሱን ለምንድን ነው እንደዚህ የምትላት እያለች ምን አርጋት ነው እያለች ስትጠይቀው እንግዲህ እሱ የራሳችሁ ጉዳይ አሁን ሰለቻችሁ በማለት እንግዲህ ታጥሏት ሄዷል ማለት ነው ውዶችዬ። እንግዲህ ቅምጥልና ኪንጎ ደግሞ ይታረቁልን እያልን በእርግጥ ፍቅር በግድ አይሆንም፣ ግን ደግሞ ይታረቁልን እያን ኮሜንትሪን አስቀምጥላቸው። ለማንኛውም ውዶችዬ የዛሬው ክፍል እንግዲህ በስተመጨረሻ ዳኒ መጥቶ ሄሉን ሲያግታት ነው የሚያቆሙ ማለት ነው። እንግዲህ ዳኒ ሄሉን አግቶ ያመጣታል ማለት ነው። ቀጣይ ክፍል እንግዲህ አቢ ምን ይሆናል ምን ይፈጠራል የሚለውን አብረን እናያለን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ መልካም ምሽት ተመኘውላችሁ። ባይ ባይ ውዶችዬ። ለቻናል አዲስ ሆናችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁና ላይክ ሼር ያላደረጋችሁ ላይክ ሼር አድርጉልኝ።